ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬ ሩታ ያልተጠበቀ ነገር አድርጋለች። ሁላችንም እንደዚህ ታደርጋለች ብለን አልጠበቅንም። በጣም የሚገርም ነው። እንግዲህ አብርሃምና ሩታ ተገናኝተው ነበር፣ ተቀጣጥረው ነበር። እንግዲህ ደስታንም ቀድማ አግኝታው ነበር። ደስታን እንግዲህ አልፈልግህም ካጠገቤ ራቅልኝ እያለችው ነው ሩታ። እንግዲህ እስከ ዛሬ ድረስ አብረን ነው የምንሆነው ወደዋለሁ እያለች ነበረ። እንግዲህ ዛሬ ደግሞ ከመሬት ተነስታ እንግዲህ እኔ እኮ ሲጀመር ፍቅር አልያዘኝም ፍቅርም አልጀመርንም አብረን ብላም ክዳዋለች ማለት ነው። እንግዲህ በዚህ ልክ ክህደት አይተን አናቅም። ምክንያቱም እስከ ዛሬ ድረስ እንደምትወደው ነበረ ስትናገር የነበረው ማለት ከሱ ጋር ደስተኛ እንደሆነች አሪፍ ጊዜ እያሳለፈች እንደሆነ ስትናገር ነበር። እንግዲህ ከዚህ በፊትም ጓደኞቿ መተው እንደውም ከደስታ ራቂ ደስታ ልጅና ሚስት አለው ምናምን ሲሏት እንደውም በጣም ተናዳ ሁላ እነዛን ልጆች ዲስሪስፔክት አድርጋ ሁላ ከቤቷ ስታባረራቸውም አይተን ነበረ። ስለ ደስታ ክፉ ነገር እንዳታወሩ እያለች እንግዲህ ዛሬ ደግሞ ደስታን ጭራሽ እኔ እናንተ ፍቅር ውስጥ አልነበርንም ፍቅርም አልጀመርንም አንተ ነህ እንጂ የወደድከኝ እኔ አልወደድኩህም ብለዋለች ማለት ነው። እንግዲህ ደስታ የሚያሳዝን ሁኔታ ላይ ነው ያለው። ምክንያቱም ተከድቷል። እሱ ፍቅር ጀምረናል ብሎ ነበር ያሰበው። እንግዲህ ፍቅር እንዳልሆነ ግን ተነግሮታል ማለት ነው። ይሄ ደግሞ በጣም ትልቅ ዱብዳ ነው። እንግዲህ አብርሃም ባለፈው ሄርሜላ ጋር ቃል ሲገባቡ ነበረ። ማንንም እንዳትሰሚ እኔ ከአንቺ ጋር ሆናለሁኝ ማንም ምንም ቢልሽ ከኔ ለመራቅ እንዳታስቢ እያላት ነበር። እንግዲህ ያንን ነገር ስታይ ምናልባት ሩታ ቀንታ ይሆን አናውቅም። እንግዲህ ምክንያቱም አብርሃምና ሄርሜላ አብረው ከሆኑ ከትንሽ ጊዜ በኋላ ነው እንግዲህ ሩታ ደስታን እኔ እናንተ ፍቅር አልጀመርንም ብላ የሸመጠጠችው ማለት ነው። እንግዲህ በየቀኑ ነው አዳዲስ ነገሮች የሚፈጠሩት። እንግዲህ አንዳንድ የተከታታይ ድራማ ሁላ ይመስላል የእነዚህ ሰዎች ላይፍ ማለት ነው። ግን እንግዲህ በጣም ነው የሚያሳዝነው። ለማንኛውም እየተጨቃጨቁ ያሉ እንግዲህ አብርሃምን መጥተው ነበረ። አብርሃም ምንድነው የተፈጠረው ሲል ጠይቋታል ሩታም እንግዲህ ሊመታኝ ሞከረ ሊደበድበኝ ሁላ ሞክሯል ልብሱን እየሰበሰበብኝ ነበርና በጣም ደንግጬ ነበር ብላ ተናግራለች ማለት ነው። እንግዲህ ደስታም በጣም ደንግጦ ሁላ ነበረ በመሀል ሲያየ ነበረው። እንዴ ሩታ ምን እያልሽ ነው? እኔ አንቺ ልደበድብሽ አላሰብኩም ጭራሽ እንደዚህ ማድረግ ሰው አይደለሁም ብሏታል። እሷም እንግዲህ ለምን ተዋሻለህ ልብስ እየሰበሰብክብኝ ነበረ ልትመታኝ እያለችው ነበር። አብርሃም እንግዲህ በመሃል ገብቶ ለምንድነው ከእሷ ህይወት ማትወጣው ለምንድነው ማትርቃት እያለ ሲናገረው ነበር ማለት ነው። እና አብርሃም ፊትም ደግማለታለች እኔ እናንተ ምንም አይነት ግንኙነት የለንም አንተ ትወደኛለህ እንጂ እኔ አልወድህም በፍጹም ለፍቅር ማስቤ አላውቅም ብለዋለች ማለት ነው። እንግዲህ ከዚህ በላይ ደስታ ምንም ነገር ሊጠብቅ አይችልም። ምክንያቱም ደስታ እንግዲህ ከዚህ በላይ ምንም መገፋት የለም። እንግዲህ ከዚህ በኋላ ከሩታ ህይወት መውጣት ነው ያለበት። ምክንያቱም በቃ አይጠቅመውም። በቃ እኔ አልወድህም ፍቅር ግንኙነት የለንም አንተ ትወደኛለህ እንጂ እኔ ፍቅር ውስጥ አልነበርኩም ካለችው ከዚህ በኋላ ምንም አይሰራም ሩታ ህይወት ውስጥ እና ሩታ ህይወት ውስጥ ዳግመኛ ይመጣል ብለን አናምንም ደስታን። እንግዲህ ለማንኛውም ግን በጣም ይከብዳል። ወይ ሩታና አብርሃም ግንኙነታቸውን አጠንክራቸው አንድ ላይ ሁኑና ይሄንን ርዕስ ዝጉት። ካልሆነ ደግሞ በዙሪያችሁ የሚሄዱ ሰዎችን አታስከፉ። ምክንያቱም እነዚህ ሰዎች ሲመጡ እናንተ ብቻችሁን እንደሆናችሁ ብቸኛ እንደሆናችሁ ያሰቡ ነው የሚመጡት። ነገር ግን እናንተ ልባችሁ ስላልተራራቀ እነዛ ሰዎች ደግሞ በእናንተ ፍቅር መጎዳት አለባቸው ብዬ አላምንም። ስለዚህ በቃ ወይ አንድ ላይ ሆናችሁ በዙሪያችሁ ማንም ሰው እንዳይገባ አድርጉ፣ ወይ ደግሞ ከተለያያችሁም የምር ተለያዩና የየራሳችሁን ህይወት ኑሩ። ወጣ ገባ እያላችሁ እንግዲህ አዲስ ነገር በየጊዜው አትፍጠሩ። ትውልድ እስከ እናንተ ምን ይማራል? ምንድነው የእናንተ ተከታታይ ከእናንተ የሚማረው ምንድን ነው? ትዳራችሁን አፍርሳችሁ በጎን ሌላ ጓደኛ መያዝ ነው ወይስ ትዳራችሁን አፍርሳችሁ እንዳልፈረሰ ሆኖ መኖር የሰውን ህይወት ማበላሸት? ምንድን ነው ከእናንተ ሰው የሚማረው? ስለዚህ ይህን ነገር ትኩረት አድርጋችሁ ብትሰሩበት መልካም ነው እንላለን። ለማንኛውም የዛሬው ሀሳባችን ይሄ ነው። እንግዲህ በቀጣይ ደግሞ የሚፈጠረውን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልን። መልካም ቀን